በስትራቴጂካዊው የሆርሙዝ ባህረ ሰላጤ ከራዳር እይታ ውጪ ከሆነው እጅግ ዘመናዊው የአሜሪካን ድሮን መጥፋት ጀርባ ካለው እንቆቅልሽ እስከ ጀርመን ሙኒክ ጎዳናዎች ድረስ የተሰማው የጸረ ሴማዊነት የጥቃት ድምፅ፣ በኢስላማባድ የዲፕሎማሲ ኮሪደር ሲወራ የነበረው የውሸት የተኩስ አቁም ተስፋ፣ በቤሩት ሰማይ ላይ በዘነበው የእስራኤል እሳትና በሂዝቦላህ አስደንጋጭ አጸፋዊ የካሚካዜ ድሮን ምላሽ ሲከሽፍ እያየን ነው። ከሁሉም በላይ ግን የዓለምን ትኩረት የሳበው የጥይት ድምፅ የማይሰማበት የኢራን ጸጥተኛው ጦርነት ነው። አሜሪካንን ያንገሸገሸው የዶላር የበላይነትን ገሸሽ በማድረግ የዓለምን የነዳጅ የደም ስር በክሪፕቶ ከረንሲና በቻይናው ዩዋን የክፍያ ኬላነት የቆለፈችው የቴሄራን ያልተገመተ የኢኮኖሚ ስትራቴጂ ከሳውዲ የነዳጅ ማጣሪያዎች እስከ ሜክሲኮ የፔሜክስ ቃጠሎ የተዘረጋው የፍርሃት ጥላ እንዲሁም ቻይናን፣ ሩሲያን፣ ሰሜን ኮሪያንና ኢራንን በአንድ ያስተሳሰረው አዲሱ የጸረ ምዕራብ ጥምረት የዓለምን የኃይል ሚዛን አዲስ መልክ እያላበሰው ነው። ዘመናዊው ጦርነት ከቶፕጋን የጦር አውሮፕላኖች አልፎ በኢኮኖሚ ማነቆዎች፣ በዲጂታል ክፍያዎችና በረቀቀ የሳይበር ቴክኖሎጂ መዘወር ወደ ጀመረበት መካከለኛው ምስራቅ በአሜሪካ የብቻ ፍላጎት የሚታዘዝበት ዘመን እያበቃ መሆኑን የሚያመላክቱ ሁኔታዎች ብቅ ብለዋል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪያስቡት በዓለማችን ላይ አሁን እየተከናወነ ያለውን የጂኦፖለቲካዊ የቴዝ ጨዋታ በቅርበት ስንመለከት ጀርባው እጅግ ውስብስብና እያንዳንዱ የቴዝ ጠጠር እንቅስቃሴ የራሱ የሆነ ትልቅ ትርጉም ያለው ሆኖ እናገኘዋለን። በእርግጥ ዛሬ ላይ ሆነን ስለ መካከለኛው ምስራቅ፣ ስለ አሜሪካ፣ ስለ እስራኤል እንዲሁም ስለ ኢራንና አጋሮቿ ስናወራ ልክ እንደ አንድ የተወሳሰበ ፊልም ሊመስለን ይችላል። ነገር ግን ይህ መሬት ላይ ያለ የዓለምን የኢኮኖሚና የደህንነት የልብ ትርታ እያናወጠ ያለ እውነተኛ ክስተት ነው። ታዲያ እዚህ ላይ የሁላችንንም ትኩረት የሚስበውና እንደ አንድ ታዛቢ እንድንጠይቅ የሚያደርገን ዋነኛው ጉዳይ ይህ ሁሉ ጥንቅጥ እንዴት ተጀመረ? እናስ ኢራን ይህንን ሁሉ ጫና ተቋቁማ እንዴት የራሷን የመከላከልና የማጥቃት አቅም በዚህ ደረጃ ልክ ልታሳድግ ቻለች የሚለው ነው። ጉዳዩን ከመነሻው እንየው። በሆርሙዝ ሰርጥ ላይ የተከሰተው አንድ እንቆቅልሽ የሆነ ክስተት የዓለምን ትኩረት ስቦት ነበር። ይኸውም $200 ሚሊዮን የሚያወጣ እጅግ ዘመናዊና በቴክኖሎጂው ማማ ላይ የተቀመጠው የአሜሪካ የባህር ላይ የክትትል ድሮን በድንገት ከራዳር እይታ ውጪ መሆኑ ነው። አሜሪካኖች ይህ ድሮን በዓለም ላይ ካሉ እጅግ የረቀቁ የክትትል መሳሪያዎች አንዱ መሆኑን በተደጋጋሚ ሲናገሩ ቆይተዋል። ታዲያ ይህ ግዙፍ ቴክኖሎጂ በሆርሙዝ ባህረ ሰላጤ ላይ ለ3 ሰዓታት ያህል መደበኛ የቅኝት በረራውን እያደረገ ባለበት ወቅት በድንገት የአደጋ ገጥሞኛል መልእክት ልኮ ፍንጭ አልባ ሆኖ ጠፋ። አንዳንዶች ይህ ድሮን ወደ ጣሊያን ሲጎኔላ የባህር ኃይል ጣቢያ እየተመለሰ ሳለ በኢራን የአየር ክልል አቅራቢያ አቅጣጫውን ቀይሮ ነበር ይላሉ። እዚህ ላይ ነው እንግዲህ ትልቁ ጥያቄ የሚነሳው። ይህን ያህል የረቀቀ የአሜሪካ ቴክኖሎጂ በድንገት የውሃ ላይ ብልሽት አጋጥሞት ወደቀ ወይስ ኢራን ባላት እጅግ የረቀቀ የኤሌክትሮኒክስ የጦርነት አቅም ጠልፋ ጣለችው ወይስ መታው አወረደችው? የሚገርመው ነገር ግን አሜሪካም ሆነች ኢራን ስለዚህ ጉዳይ እስካሁን በይፋ ያሉት ነገር የለም። ነገር ግን ይህ ዝምታ ራሱ ብዙ ነገር ይናገራል። ኢራን የአሜሪካን ዓይንና ጆሮ የሆነውን እንዲህ አይነቱን ድሮን ከጥቅም ውጪ ማድረግ መቻሏ በቀጥታም ይሁን በተዘዋዋሪ አገሪቱ በአየር መከላከያና በሳይበር ደህንነት ዘርፍ የገነባችው አቅም አሜሪካን ሳይቀር በከፍተኛ ጥንቃቄ እንድትራመድ የሚያስገድድ ደረጃ ላይ መድረሱን በግልጽ ያሳያል። ይህ በእንዲህ እንዳለ የዚህ ውጥረት ማዕበል መካከለኛው ምስራቅን አልፎ አውሮፓ ድረስ ሲያስተጋባ እያየን ነው። ለምሳሌ ያህል በጀርመን ሙኒክ ከተማ የሚገኝ አንድ ታዋቂ የእስራኤላውያን ሬስቶራንት በሌሊት ጥቃት ደርሶበት መስኮቶቹ በሙሉ መሰባበራቸውን ሪፖርቶች አሳይተዋል። የጀርመን ፖሊስና ደህንነት አካላት ይህንን ድርጊት ጸረ ሴማዊ የፖለቲካ ዓላማ ያለው ጥቃት ሊሆን ይችላል ብለው ምርመራ ጀምረዋል። ምንም እንኳን በድርጊቱ የሰው ሕይወት ባያልፍም ጉዳዩ ግን አንድ ትልቅ መልእክት አለው። ይኸውም
በመካከለኛው ምስራቅ ያለው የጥይት ድምፅ በአውሮፓ ጎዳናዎች ላይ የፖለቲካና የማኅበራዊ ቀውስን እየፈጠረ መሆኑን ነው። ይህ ክስተት በተለይ አሁን ባለው የኢራንና አሜሪካ እስራኤል ጦርነት ጥላ ስር ሲታይ ጦርነቱ የድንበር ወሰን የሌለውና የዓለምን ማኅበረሰብ በሁለት ጎራ እየከፈለ ያለ መሆኑን አመላካች ነው። ወደ መካከለኛው ምስራቅ የዲፕሎማሲ ጠረጴዛ ስንመለስ ደግሞ ነገሮች ይበልጥ ውስብስብ ሆነው እናገኛቸዋለን። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል የሚል ዜና ዓለምን አዳርሶ ነበር። ነገር ግን ይህ ስምምነት ገና ሳይጀመር በፈተናዎች ተከቧል። ለምን ቢሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጣሊያኗ ጠቅላይ ሚኒስቴር ጆርጃ ሜሎኒ፣ የብሪታንያው ጠቅላይ ሚኒስቴር እንዲሁም የአውስትራሊያ መሪዎች በአንድ ድምፅ ይህ ስምምነት ሊባኖስንም ማካተት አለበት የሚል ጠንካራ አቋም ይዘው ብቅ አሉ። ማክሮን በግልጽ እንዳስቀመጡት በሊባኖስ ላይ የሚደረገው ጥቃት ካልቆመ እና ሄዝቦላ ከእስራኤል ጋር እያደረገ ያለው ጦርነት እልባት ካላገኘ የኢራንና የአሜሪካ የተኩስ አቁም ስምምነት ምንም ትርጉም የለውም ብለዋል። እነዚህ ምዕራባውያን አጋሮች አሜሪካ በኢራን ላይ ጫና እንድታደርግና ኢራንም የኒውክሌር ፕሮግራሟን እንድታቆም በሆርሙዝ ስትሬት ላይ ያላትን የጉልበት እርምጃ እንድትቀንስ ይፈልጋሉ። ታዲያ በዚህ ሁሉ መሃል የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ የተለየና ጠንካራ አቋም ይዘው ብቅ አሉ። ከኢራን ጋር የሚደረገውን የተኩስ አቁም እንቀበላለን፣ ነገር ግን ይህ ስምምነት በእኛና በሊባኖስ ወይም ሄዝቦላህ መካከል ያለውን ጦርነት አይመለከትም። ሄዝቦላህን ማጥቃታችንን እንቀጥላለን በማለት ዓለም አቀፉን ማኅበረሰብ አስገርመዋል። በእርግጥም ኔታንያሁ ይህንን እንዳሉ በእስራኤል የጦር አውሮፕላኖች በሊባኖስ ዋና ከተማ ቤሩትና በደቡባዊ የሀገሪቱ ክፍሎች ላይ በ10 ደቂቃ ውስጥ ብቻ ወደ 100 የሚጠጉ ሚሳኤሎችን በማዝነብ ከባድ ጉዳት አድርሰዋል። በዚህም ጥቃት ከ300 በላይ ንጹሐን ዜጎች ሕይወታቸውን እንዳጡ የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። ይህ የእስራኤል እርምጃ በሊባኖስ ብሔራዊ የሐዘን ቀን እንዲታወጅ ያስገደደ ሲሆን፣ በሌላ በኩል ደግሞ አሜሪካና አጋሮቿ የፈጠሩትን የተኩስ አቁም ተስፋ ገደል ውስጥ የከተተ ነበር። እዚህ ላይ ነው እንግዲህ የዲፕሎማሲው መድረክ አስቂኝና አሳዛኝ ገጽታ የሚታየው። እስኪያስቡት ፓኪስታን በኔ አደራዳሪነት አሜሪካና ኢራን ሊባኖስንም ያካተተ የተኩስ አቁም ስምምነት ላይ ደርሰዋል ብላ በጠቅላይ ሚኒስቴሯ ሸባዝ ሸሪፍ በኩል ይፋዊ መግለጫ ሰጠች። ይህ ዜና እንደተሰማ የዓለም ሚዲያዎች እንደ ወል ስትሪት ጆርናል ያሉት የኢራን ከፍተኛ የልዑካን ቡድን ወደ ኢስላማባድ ማቅናቱን ዘገቡ። ነገር ግን ይህ ደስታ የቆየው ለጥቂት ሰዓታት ብቻ ነበር። የአሜሪካው ፕሬዝዳንት ጄዲ ቫንስ ብቅ አሉና አሜሪካ ሊባኖስን በተኩስ አቁም ስምምነቱ ውስጥ ለማካተት ፈጽሞ ተስማምታ አታውቅም፣ ፓኪስታንና ኢራን እያወሩ ያሉት ነገር ውሸት ነው በማለት የፓኪስታንን የሽምግልና ሚና አጣጥለውታል። ይህ ብቻ አይደለም። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺና ሌሎች ባለስልጣናት በበኩላቸው ሊባኖስ እስካልተካተተች ድረስ ወደ የትኛውም ድርድር አንገባም፣ ቡድናችንም ወደ ፓኪስታን አልሄደም በማለት የወል ስትሪት ጆርናልን ዘገባ ሙሉ በሙሉ የፈጠራ ወሬ ሲሉ አጣጥለውታል። የፓኪስታን የመከላከያ ሚኒስቴር የሆኑት ካዋጃ አሲፍ በበኩላቸው በእስራኤል ላይ ከፍተኛ የሆነ ቁጣ በማኅበራዊ ሚዲያ ገጻቸው ላይ በማስፈር እስራኤልን ካንሰርና የሰው ልጅ ጠላት ሲሉ ኮንነዋል። ይህ ደግሞ የእስራኤልን ባለስልጣናት እንደ ጌዲዮን ሰዓር ያሉትን ክፉኛ ያስቆጣ ሲሆን ፓኪስታን አደራዳሪ ነኝ እያለች እንዲህ ያለ የጥላቻ ንግግር የምታወጣ ከሆነ እንዴት ሚዛናዊ አስታራቂ ልትሆን ትችላለች? በማለት ጥያቄ አንስተዋል። ይህ ሁሉ እርስ በእርሱ የሚጣረስ መግለጫ በዓለም አቀፉ የዲፕሎማሲ መድረክ ላይ ምን ያህል መተማመን እንደጠፋና እያንዳንዱ ሀገር የራሱን ፖለቲካዊ ትርፍ ለማጋበስ እየሞከረ መሆኑን ቁልጭ አድርጎ ያሳያል። ወደ ጦርነቱ ሜዳ ስንመለስ ሄዝቦላ የእስራኤልን ከባድ ጥቃት ዝም ብሎ አልተቀበለውም። የኢራን ዋነኛ አጋር የሆነው ይህ ቡድን በእስራኤል ላይ ታይቶ የማይታወቅ የበቀል እርምጃ ወስዷል። የሄዝቦላ ሚሳኤሎችና የካሚካዜ ወይም አጥፍቶ ጠፊ ድሮኖች የእስራኤልን የአየር መከላከያ ጥሰው በመግባት በሰሜናዊ እስራኤል ቴልአቪቭ፣ ሃይፋና አሽዶድ በሚገኙ ወታደራዊ ካምፖች ላይ ከባድ ጥቃት አድርሰዋል። በተለይም አሜርካቫ የተሰኘውን የእስራኤልን እጅግ ዘመናዊ ታንክ
ታንክ በጸረ ታንክ ሚሳኤል ማውደማቸው እንዲሁም ወታደራዊ ማዘዣ ጣቢያዎችን ኢላማ ማድረጋቸው ሄዝቦላህ ያለውን የጦርነት ዝግጅትና የመቋቋም አቅም አሳይቷል። ይህ ሁኔታ በቴልአቪቭና በሌሎች ከተሞች የአደጋ ጊዜ ሳይረን እንዲጮህና በሚሊዮን የሚቆጠሩ እስራኤላውያን ወደ መጠለያ እንዲገቡ አስገድዷል። ታዲያ የኢራን ትልቁ የመከላከልና የማጥቃት አቅም የሚታየው እዚህ የጦር ሜዳ ላይ ብቻ አይደለም። የኢራን ዋነኛውና ምናልባትም ዓለምን እያንቀጠቀጠ ያለው ስትራቴጂዋ ኢኮኖሚያዊ ውጊያ ላይ ነው። እስኪ የሆርሙዝ ሰርጥን ጉዳይ እንመልከት። ይህ የባህር በር በዓለም ላይ ካለው የነዳጅ አቅርቦት ውስጥ 20 በመቶ የሚሆነው የሚያልፍበት የዓለም ኢኮኖሚ የደም ስር ነው። ኢራን አሁን ምን አደረገች? አሜሪካ በእኔ ላይ ማዕቀብ ከጣለች እና በነፃነት እንዳልነግድ ካደረገች እኔም ይህንን የባህር በር እንደፈለግኩ አደርጋለሁ አለች። በዚህም መሠረት የኢራን ኢስላማዊ አብዮታዊ ዘብ በሆርሙዝ ስትሬት ላይ ሙሉ ቁጥጥር በማድረግ የባህር በሩን ወደ የክፍያ ኬላነት ቀይሮታል። ይህ ማለት ምን ማለት ነው? ማንኛውም የንግድም ሆነ የነዳጅ ጫኝ መርከብ በዚህ የባህር በር ለማለፍ የኢራንን ፈቃድ ማግኘት አለበት፣ የሰነድ ማረጋገጫ ማቅረብ አለበት እና ከሁሉም በላይ ደግሞ ክፍያ መፈጸም አለበት። ይህ ክፍያ ግን በዶላር አይደለም የሚፈጸመው። እዚህ ላይ ነው የኢራን የስትራቴጂ ብልህነት የሚታየው። ኢራን በግልጽ ክፍያው መፈጸም ያለበት በክሪፕቶ ከረንሲ እንደ ቢትኮይን ባሉ ዲጂታል ገንዘቦች ወይም በቻይናው ዩዋን ነው የሚል ሕግ አወጣች። ለአንድ በርሜል ነዳጅ $1 ወይም በክሪፕቶ እንዲከፈል መጠየቋ ለአንድ ግዙፍ የነዳጅ ጫኝ መርከብ እስከ $2 ሚሊዮን የሚደርስ ክፍያ ሊያስገኝላት ይችላል። ይህ ማለት ኢራን በአንድ ወር ውስጥ ብቻ ከ600,000 እስከ $800 ሚሊዮን ታገኛለች ማለት ነው። አሜሪካ ይህንን ስትሰማ ፕሬዝዳንት ትራምፕ በፍጹም ይህ ነገር አሁኑን መቆም አለበት ብለው በቁጣ ቢናገሩም ኢራን ግን እርምጃዋን አላቆመችም። ይህ የኢራን እርምጃ ሁለት ትላልቅ ድሎችን አስገኝቶላታል። አንደኛው የአሜሪካን የባንክ ስርዓትና የዶላርን የበላይነት ሙሉ በሙሉ ወደ ጎን ገሸሽ በማድረግ አሜሪካ የጣለችባትን የኢኮኖሚ ማዕቀብ ማለፍ መቻሏ ነው። ሁለተኛው ከ300 በላይ መርከቦችን በባህር ላይ በማቆም እና ቁጥጥርን በማጥበቅ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ማድረጓ ነው። ይህም በአውሮፓ በእስያና በአሜሪካ የዋጋ ግሽበትን በመፍጠር ምዕራባውያን በዲፕሎማሲው ጠረጴዛ ላይ ለኢራን እጅ እንዲሰጡ ለማስገደድ የተጠቀመችበት ትልቅ የመደራደሪያ ካርድ ሆኗል። በእርግጥ የህንድና የቻይና መርከቦች ይህንን ሁኔታ ተገንዝበው ክፍያውን ፈጽመው እያለፉ እንደሆነ ሲገነዘቡ፣ አሜሪካና አጋሮቿ ግን ግራ መጋባት ውስጥ ወድቀዋል። ነገሩ በዚህ አያበቃም። የኢራን ጫና በመላው ቀጠናው ላይ የተዘረጋ የሸረሪት ድር ሆኗል። ለምሳሌ ያህል በኢራቅ እና በሶሪያ ውስጥ በሚገኙ የአሜሪካ ወታደራዊና ዲፕሎማሲያዊ ጣቢያዎች ላይ እንደ ባግዳድ ኤምባሲ፣ ኤርቢልና ባላድ አየር ማረፊያዎች በኢራን በሚደገፉ ሚሊሻዎች ተከታታይ የድሮንና የሚሳኤል ጥቃቶች ተፈጽመዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን አጸያፊ የሽብር ጥቃት ብሎ ኮንኖ የኢራቅን አምባሳደር ጠርቶ እስከ ማስጠንቀቅ ደርሷል። በተጨማሪም በሳውዲ አረቢያ የሚገኙ ቁልፍ የነዳጅ ማጣሪያዎች እንደ አራምኮ፣ ጁበይልና ያምቡ ያሉ ላይ የተፈጸሙት የድሮን ጥቃቶች የሳውዲን የነዳጅ ምርት በቀን በ600,000 በርሜል ገደማ እንዲቀንስ አድርገውታል። ምንም እንኳን ሳውዲ አረቢያ ጥቃቱ ከየት እንደመጣ በይፋ ባትናገርም አብዛኛው ጣት የሚቀሰረው ግን በኢራን በሚደገፉ ኃይሎች ላይ ነው። ወደ ሌላኛው የዓለማችን ጥግ ስናመራ ደግሞ ሜክሲኮ ውስጥ በምትገኘው ፔሜክስ ዶስ ቦካስ የተባለች ግዙፍ የነዳጅ ማጣሪያ ላይ የተነሳው አደገኛ ቃጠሎ ሌላው አነጋጋሪ ዜና ሆኗል። በቀን እስከ 340,000 በርሜል ነዳጅ የምታጣራው ይህች ማዕከል በኮክ ማከማቻዋ ላይ በተነሳው እሳት ክፉኛ ብትጎዳም ባለስልጣናቱ ፈጥነው እሳቱን መቆጣጠር መቻላቸውን ገልጸዋል። የሜክሲኮ ባለስልጣናት ቃጠሎ የውስጥ ችግር ነው ቢሉም በዓለም አቀፍ ደረጃ ያለው ውጥረትና በተመሳሳይ ጊዜ በሳውዲ የተከሰተው ጥቃት አንዳንዶች ይህ ሆን ተብሎ የተደረገ ዓለም አቀፍ የነዳጅ አቅርቦትን የማስተጓጎል የሳይበር ወይም የሽብር ጥቃት አካል ይሆን እንዴ የሚል ጥርጣሬ እንዲያድርባቸው አድርጓል። ምንም እንኳን ቀጥተኛ ማስረጃ ባይኖርም ክስተቱ ግን አሁን ባለው የዓለም ነባራዊ ሁኔታ ውስጥ ምን ያህል ፍርሃት እንደነገሰ ያሳያል። ይህ ሁሉ እየሆነ ባለበት ሰዓት ከምዕራቡ ዓለም በተጻራሪ የቆሙት ኃይሎች ዝም ብለው እያዩ አይደለም።
አሜሪካ በፕሬዝዳንት ትራምፕ በኩል ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመወያየት ዝግጅት እያደረገችበት ባለችበት ወቅት የቻይናው ከፍተኛ ዲፕሎማት ዋንጊው በድንገት ፒዮንግያንግ ገብተው ከሰሜን ኮሪያ ባለስልጣናት ጋር ተወያይተዋል። የዚህ ጉብኝት መልእክት በጣም ግልጽ ነው። ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን አዲስና ጠንካራ የሆነ የጸረ ምዕራብ ፖለቲካ ብሎክ እየፈጠሩ መሆናቸውን ማሳያ ነው። ሰሜን ኮሪያም አሜሪካንን ለማንቀጥቀጥ በሚመስል መልኩ ከድርድሩ ጥቂት ቀናት በፊት አዳዲስ አህጉር አቋራጭ የባለስቲክ ሚሳኤሎችን በማስወንጨፍ ወታደራዊ አቅሟን አሳይታለች። ይህ የሚያሳየው ኢራን በምታደርገው የጂኦፖለቲካ ትግል ውስጥ ብቻዋን እንዳልሆነችና ከጀርባዋ እንደ ቻይና እና ሩሲያ ያሉ ግዙፍ አጋሮች እንዳሏት ነው። በማጠቃለል ስንመለከተው የኢራን የመሪዎች ምክር ቤትና የጦር አዛዦች እንደሚሉት አሜሪካና እስራኤል ያቀዷቸው ግቦች በቀጠናው ያሏቸውን የበላይነት ማስቀጠል፣ የኢራንን ስርዓት መቀየር ወይም የኢኮኖሚ ውድቀትን ማምጣት ሙሉ በሙሉ ከሽፈዋል። ኢራን የባህላዊ ጦርነት ከአሜሪካ ጋር ፊት ለፊት ከመጋጠም ይልቅ በሚሊሻዎች በሳይበርና ኤሌክትሮኒክስ ጦርነት እንዲሁም እንደ ሆርሙዝ ስትሬት ያሉ የኢኮኖሚ ማነቆዎችን በመጠቀም ጠላቶቿን አቅም ማዳከም ችላለች። ጦርነትም አንፈልግም፣ መብታችንንም አሳልፈን አንሰጥም የሚለው የኢራን መሪዎች መርህ ሀገሪቱ ከምትጠቀምበት ስትራቴጂ ጋር በትክክል ይገጥማል። በእርግጥ የሰው ልጅ ሕይወት መጥፋት፣ የንጹሐን መፈናቀልና የዓለም ኢኮኖሚ መናጋት እጅግ አሳዛኝ ቢሆንም ከወታደራዊና ከጂኦፖለቲካዊ ስሌት አኳያ ስናየው ግን ኢራን ከድሮን መጥለፍ እስከ ቢትኮይን ክፍያ ድረስ የዘረጋችው ስትራቴጂ ዘመናዊ ጦርነት በቶፕ ጋን አውሮፕላኖች ብቻ ሳይሆን በኢኮኖሚ በቴክኖሎጂ እና በዲፕሎማሲያዊ ብልሃት የሚመራ መሆኑን በግልጽ አሳይቶናል። ወደፊት ይህ የዓለማችን የኃይል ሚዛን ፍጥጫ ወዴት እንደሚያመራ ጊዜ የሚፈታው ቢሆንም አሁን ያለው እውነታ ግን መካከለኛው ምስራቅ በአሜሪካ ፍላጎት ብቻ የሚዘወርበት ዘመን እያበቃ መሆኑን በብርቱ እያመላከተን ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ